ሰላም እንዴት ናቸው? ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ በሎጂክ ትምህርታችን ውስጥ በጣም ክሩሺያል የሆነውን ለቀጣዩም በተለይ ደግሞ ፋላሲ ለሚባለው ቻፕተር ብዙዎቻችሁ ለምትፈሩት ማለት ነው ቤዝመንት የሚሆነንን ሎጂክ ኤንድ ክሪቲካል ቲንኪንግ ስለ ሎጂክ ቤዚክ ኮንሰፕትስ ኦፍ ሎጂክ የሚለውን ፖርሽን እንመለከታለን ቻፕተር 2 ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ደግሞ እንዲሁ ላይክ በማድረግ ሌሎች እንዲደርስ እኔም ደግሞ ሌሎች ቪዲዮዎችን ሌሎች ኮንተንቶችን እንድሰራ ፑሽ የሚያደርገኝ የእናንተ ላይክ ማድረግ የእናንተ ኮመንት ማድረግ የእናንተ ኢንጌጅመንት ስለሆነ እሱን እንዳትረሱ። ሰው ቀጥታ ወደ ፖርሽናችን እናልፋለን። እንግዲህ በዚህ ይሄ ሞጁላችን ስለ ፋንዳሜንታል ኮንሰፕትስ ኦፍ ሎጂክ ያወራናል ያስተዋውቀናል ማለት ነው። ስለ አርጊመንቶች እንዴት ነው አርጊመንቶችን አይደንቲፋይ የምናደርገው፣ ምን አይነት አርጊመንቶች አሉ፣ የእነሱን ታይፖች ሁሉ በዚህ ፖርሽን ላይ እንመለከታለን ማለት ነው። ስለዚህ እነዚህን አርጊመንቶችን ኢቫሉዌት ለማድረግ ጉድ አርጊመንት እና ባድ አርጊመንቶችንም ለመለየት የሚያስችለንን ኮንሰፕት ያስጨብጠናል ማለት ነው። ስለዚህ ይሄ ደግሞ ለምን ይጠቅመናል? ክሪሊ እና ክሪቲካሊ በተለያዩ የህይወት ኤሪያዎቻችን ውስጥ እንድናስብ በር ከፋች ነው ማለት ነው። ሶ ዋትስ ሎጂክ በሚለው ስንጀምር እንግዲህ ሎጂክን በቻፕተር 1 ላይ በተወሰነ መልኩ አይተነዋል። በዚህ ቻፕተር ደግሞ ዲፕ ዳውን እያንዳንዱን ኮምፖነንቶቹን ብሬክ ዳውን እያደረግን እንመለከታለን ማለት ነው። ስለዚህ ለምሳሌ ከጓደኞቻችሁ ጋር በሆነ ነገር ተስማምታችሁ የሆነ ነገር ፕሩፍ አድርጋችሁ አውርታችሁ ከሆነ ሎጂክ ከዛ ነው የሚጀምረው። የሆነን ሰው ለማስረዳት የሆነ ምክንያት አምጥታችሁ እንትን ብላችሁ ከሆነ ዛትስ ሎጂክ። የሆነ ሰውዬ ሎጂካል ነው ሲባል እንሰማለን በተለምዶ ኢትስ ሎጂካል እንላለን። ምክንያታዊ ሆኖ ነገሮችን ሲያቀርብ ነገሮችን ሲያስረዳ ያን ሰውዬ ብዙ ጊዜ በተለምዶ ሎጂካል እንለዋለን። ሶ እዚህ ጋርም እንግዲህ ስለሱ ነው የምንማረው። ሎጂክ ኢዝ ፊሎሶፊካል ሳይንስ ዛት ኢቫሉዌትስ አርጊመንትስ። ሎጂክ እንግዲህ ምንድነው? ፊሎሶፊካል ሳይንስ ነው። ከኮር ብራንችስ ኦፍ ፊሎሶፊ መካከልም አንዱ ሎጂክ እንደሆነ በቻፕተር 1 ላይ ማየታችን ይታወሳል። ሶ ታዲያ የዚህ ሎጂክ ዓላማው ምንድነው? የሌሎች ሰዎችን አርጊመንቶች ኢቫሉዌት ለማድረግ እና የራሳችን አርጊመንቶች ለመስራት ሜቶዶችና ፕሪንሲፕሎችን ዴቨሎፕ እንድናደርግ ይረዳናል ማለት ነው። ማለትም ሌሎች ሰዎች የሆነ አርጊመንት የሆነ ሎጂካል ሪዝኒንግ ቢሰጡን እንደዚህ የሆነው እንደዚህ ስለሆነ ነው ቢሉን እሱ ልክ ነው አይደለም የሚለውን እኛም ክሪቲካል ሳይዱን ተመልክተን ኢቫሉዌት እንድናደርግ የራሳችን አርጊመንት ደግሞ ዴቨሎፕ እንድናደርግ ይረዳናል ሎጂክ የዚህ ትምህርት ዓላማ ነው። ሶ የኛን ሪዝኒንግ ፕሮሰስ ጀነራል ፕሪንሲፕል ከዛ ኮመን ኤረር የሚባሉትንም ለማስወገድ ይረዳናል ማለት ነው። ኤረሮቹን እንግዲህ በቻፕተር 5 ላይ ፋላሲ በሚለው ፖርሽን በደንብ የምንመለከታቸው ይሆናል። ሶ ኮምፕሌክስ ፕሮብለሞችን እና ኮንፊውዚንግ የሆኑ የላንጉጅ ስትራክቸሮችን ፕሪሳይዝሊ ወይም ደግሞ ባጭሩ ፊሎሶፈሮች ታክል ለማድረግ ማንን ይጠቀማል ማለት ነው? ሎጂክ which is reasoning process ነው ብለናል ማለት ነው። ሶ ታዲያ እነዚህ የሎጂክ የምናጠናበት ጥቅሞች ምንድናቸው ብለናል? የኛን ናቹራል አቢሊቲ ቱ ሪዝን ኤንድ አርጊው የኛን የማሰብ ችሎታችን ናቹራል አቢሊቲችንን ዴቨሎፕ ያደርጋል። ኢት ሄልፕስ ዩ ዲስቲንጉሽ ጉድ አርጊመንት ፍሮም ባድ አርጊመንት። ጉድ አርጊመንቶችን ወይም ደግሞ ጥሩ የምንላቸው አርጊመንቶችን ከባድ አርጊመንቶች የምንለይባቸውንም መንገዶች እንድንለይ ይጠቅመናል ማለት። ስለዚህ ጉድ አርጊመንት ምንድነው? ባድ አርጊመንት ምንድነው? በዚህ ቻፕተር የምንመለከተው ይሆናል። እነዚህን ደግሞ ሳውንድ ፍሪ እና ፋላሲ ፍሪ እና ሳውንድ አርጊመንቶችንም ኮንስትራክት እንድናደርግ ያግዘናል ሎጂክ ማለት ነው። ሳውንድ አርጊመንት ምንድነው? ፋላሲ ምንድነው? ፋላሲ ፍሪ የሚለውን ነገር ቻፕተር 5 እናያለን። ሳውንድ አርጊመንት የሚለውን ደግሞ በዚህ ቻፕተር መጨረሻ ላይ የምንመለከት ይሆናል ማለት ነው። ሶ እነዚህን እንግዲህ ላንጉጅ ኮንፊውዥኖችን ሎጂካል ኤረሮችንም ኢቫሉዌት ለማድረግ ይጠቅመናል ማለት ነው። ስለዚህ ላንጉጅ ኮንፊውዥን የሚለውን በቻፕተር 3 እንመለከታለን። አልቲሜት ስተዲንግ ሎጂክ ሄልፕስ ፕሮዲውስ ኢንዲቪጁዋልስ ሁ አር ክሪቲካል ራሽናል ሪዝነብል። እንግዲህ ራሽናል እንድንሆን ምክንያታዊ እንድንሆን ሪዝኔብል እንድንሆን የኛን አመክንዮ እንድንጠቀም ሎጂክ ያግዘናል ማለት ነው። ስለዚህ እንግዲህ በሎጂክ እንግዲህ አርጊመንቶችን ኢቫሉዌት ለማድረግ ክሪቲካሊ ቲክ ለማድረግ ያግዘናል ብለናል። ስለዚህ እነዚህ ኢቫሉዌት የሚደረጉ አርጊመንቶች ምንድናቸው የሚለው ነገር እንመለከታለን ማለት ነው። ኢን ሎጂክ አን አርጊመንት ኢዝ ኤ ቴክኒካል ተርም ኖት ጀስት ኤ ቨርባል ፋይት። እንግዲህ አርጊመንት የሚለው ቃል ስትመጣ ብዙ ጊዜ ክርክር ነው የሚመጣልን እና ዲክሽነሪ ላይም ስንመለከተው ክርክር የሚል ነው። ስለዚህ በሎጂክ ግን
አርጊመንት ከክርክር የተለየ ነው which is ቴክኒካል ተርም የሚለውም ለዛ ነው። ሶ ከምን የተለየ ነው ማለት ከቨርባል ፋይት የተለየ ነው። ቨርባል ፋይት ማለት የኖርማል ክርክሩ ማለት ነው። ሶ ከሱ የተለየ ነው በሎጂክ ተርም አርጊመንት የሚለውን እዚህ ጋር በደንብ ፎከስ እንድታደርጉ በዲክሽነሪ ሜኒንጉ እንዳትሄዱ ማለት ነው። ስለዚህ ታዲያ አርጊመንት ምንድነው በሎጂክ ካል it is a group of statement ነው የስቴትመንቶች ግሩፕ ነው። ሶ one or more of the statements the premises are claimed to provide support or evidence another single statement the conclusion is claimed to follow from the evidence. ሶ ይሄ ምንድነው ከታዲያ እንግዲህ ግሩፕ ኦፍ ስቴትመንት ነው ብለናል እና ከአንድና ከአንድ በላይ የሆኑ ስቴትመንቶች ለሆነ ነገር ሰፖርት ፕሮቫይድ ሪዝን ምክንያት ይሰጣሉ ማለት ነው። ሶ የሆነን ሐሳብ ደግፈው ይመጣሉ ማለት ነው። ሶ እነዛ ምን እንላቸዋለን? ፕሪሚሲስ እንላቸዋለን። ሌላ ደግሞ አንድ ሲንግል ስቴትመንት ለዛ ሐሳብ ማጠቃለያ ይሰጣል ወይም ደግሞ ከዛ ሐሳብ ተነስቶ ኮንክሉዥን ይሰጣል ማለት ነው። ያን ምን እንለዋለን? ኮንክሉዥን እንለዋለን ማለት ነው። ስለዚህ የነዚህ ስቴትመንቶች ግሩፕ ምን እንለዋለን ማለት ነው? አርጊመንት እንለዋለን ማለት ነው። እነዚህ ታዲያ አርጊመንቶች ጉድ አርጊመንት ሊሆኑ ይችላሉ፣ ባድ አርጊመንት ሊሆን ይችላሉ። ጉድ አርጊመንት ማለት ምን ማለት ነው? ዌል ሰፖርትድ ወይም ደግሞ ኢንፈረንሻል ኪሎም ሪዝኒንግ ፕሮሰሱ ክሊር የሆነ ፕሪሚሲሱ በደንብ ኮንክሉዥን የደገፈ ከሆነ ዌል ሰፖርትድ ወይም ደግሞ ጉድ አርጊመንት እንለዋለን። ፑርሊ ሰፖርትድ ወይም ደግሞ ባድ አርጊመንት የምንለው ፕሪሚሲሱ ኮንክሉዥንን በደንብ ካልደገፈ ወይም ደግሞ ኢንፈረንሻል ሊንካቸው በጣም ዊክ ከሆነ ባድ አርጊመንት ነው አይደል? እነዚህም በደንብ ወደፊት ስለምንመለከታቸው እዚህ ጋር ብዙ ኮንፊውዝ አትሆኑ። ሶ ለምሳሌ all humans are mortal Socrates is the human therefore Socrates is mortal ይላል። ስለዚህ እዚህ ጋር እዚህ ምሳሌ ላይ እንደምንመለከተው ሶክራተስ ኢዝ ሞርታል የሚለውን ፕሩፍ ለማድረግ የሰው ልጆች ሁሉ ይሞታሉ፣ ሶክራተስ የሰው ልጅ ነው፣ ስለዚህ ሶክራተስ ይሞታል የሚለውን ነገር ሶስት ስቴትመንቶችን አመጣልን ማለት ነው። ስለዚህ all humans are mortal የሚለው ምንድነው ማለት ነው? ፕሪሚሲስ ነው። አንድ ፕሪሚሲስ ነው። ሶክራተስ ኢዝ ሂውማን የሚለው ምንድነው? ሁለተኛ ፕሪሚሲስ ነው ማለት ነው። ሶክራተስ ሞርታል የሚለው ደግሞ ምንድነው? ኮንክሉዥን። ስለዚህ ለዚህኛው ለኮንክሉዥኑ ኤቪደንስ ሰፖርት የሚሰጡት ምን እንላቸዋለን ብለናል ማለት ነው? ፕሪሚሲስ እንላቸዋለን ማለት ነው። ያኛው ደግሞ እዚህ ጋር እንደምንመለከተው another single statement conclusion that claim to follow from the evidence ከኤቪደንሶቹ ተከትሎ የመጣው ደግሞ ሲንግል ስቴትመንት ምንድን እንለዋለን ብለናል? ኮንክሉዥን እንለዋለን ማለት ነው። ስለዚህ ይህን የሶክራተስን ሟችነት ከሰው ልጆች ሟችነት ሶክራተስ ሰው ከመሆኑ ጋር አንጻር አያይዞ ሪዝኒንግ ፕሮሰሱን የሚሰጠን ይህን በአጠቃላይ ምን እንለዋለን ማለት ነው? አን አርጊመንት እንለዋለን ማለት ነው። ሶ ታዲያ አርጊመንት እንግዲህ በውስጡ ስቴትመንቶችን ይዟል። እነዚህ ስቴትመንቶች ምንድናቸው ካል a statement is a declarative sentence that can be definitely judged as true or false። ስቴትመንት ምንለው እንግዲህ ዲክላሬቲቭ ሴንተንስ ነው። ሰው የሆነ ነገር ዲክሌር የሚያደርግ ነገር ነው ማለት ነው። ታዲያ ይሄ ስቴትመንት ምንድነው ማለት ነው? ትሩ ኦር ፎልስ ተብሎ ጀጅ ሊደረግ የሚችል ሴንቴንስ ነው ማለት ወይም ደግሞ እውነት ወይም ሐሰት ሊባል የሚችል አረፍተ ነገር ምን እንለዋለን ማለት ነው? ስቴትመንት እንለዋለን ማለት ነው። ስለዚህ አርጊመንቶች ከስቴትመንት ነው የተሰሩት ብለናል። ትሩ ወይም ፎልስ እውነት ወይም ሐሰት ከሚሉት እንትኖች ናቸው የተሰሩት ብለናል። ስለዚህ እዚህ ጋር ለምሳሌ አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ይላል። ይሄ ምንድነው? ትሩ ነው። ሰው ምንድነው መሆን ይችላል ማለት ነው? ስቴትመንት ይላል። ኢትዮጵያ was colonized by Germany ይሄ ምንድነው? ሐሰት ነው አይደል? ስለዚህ እውነት ወይም ሐሰት ብለን መለየት የምንችለውን ነገር ምን እንለዋለን ማለት ነው? ስቴትመንት እንለዋለን ማለት ነው። ለምሳሌ እዚህ ጋርም ስንመለስ all humans are mortal ይሄን ምን ማለት እንችላለን? ትሩ ማለት እንችላለን። ሶክራተስ is human ይሄን ማለት ምን ማለት እንችላለን? ትሩ ማለት እንችላለን። ኦልሬዲ ሶክራተስን ስለምናውቀው በፊሎሶፊካል ኮንሰፕት ማለት ነው። ሶክራተስ is mortal የሚለውን ደግሞ ከነዚህ ኮንሰፕቶች ተነስቶ ፕሩፍ ስላደረገልን ይሄንም ትሩ ብለን ወሰድነው ማለት ነው። ስለዚህ ስቴትመንት ስንል ትሩ ኦር ፎልስ መባል የሚችል ነው ማለት ነው። ነገር ግን አሁን ስቴትመንት ያልሆኑ ታዲያ ምንድናቸው ካልን ደግሞ ጥያቄዎች ሊሆን ይችላል፣ ኮማንድ፣ ኤክስክላሜሽን፣ ሰጀስሽን በጣም የተለያዩ እንትሮች ሊሆን ይችላሉ። ትሩ ወይም ፎልስ ሊባሉ የማይችሉ ነገሮች በሙሉ ምን ይባላሉ ማለት ነው? ስቴትመንት ማን ነው? ነን ስቴትመንት ነው ስቴትመንት ያልሆኑ ናቸው ማለት ነው። ስለዚህ ትሩዝ ቫልዩ ከሌላቸው ለምሳሌ would you close the window ለምሳሌ ጥያቄ ነው። ሶ ይሄን ጥያቄ እውነት ወይም ደግሞ ሐሰት ማለት አንችልም። ራይት ኦን ስንል ለምሳሌ ኤክስክላሜሽን ነው። ሶ እንደዚህ አይነት ኤክስፕሬሽኖች
ትሩ ኦር ፎልስ ማለት ስለማንችል ስቴትመንት አንላቸውም ማለት ነው። ስለዚህ ስቴትመንት ለመባል ግዴታ ምን መሆን አለባቸው ማለት ነው? ትሩ ኦር ፎልስ መባል አለባቸው ወይም ደግሞ ትሩዝ ቫልዩ ሊኖራቸው ይገባል ማለት ነው። ሶ ታዲያ እነዚህን ከተመለከት ሌላው ደግሞ አርጊመንት ላይ የምናገኘው አርጊመንት እንግዲህ ፕሪሚሲስ እና ኮንክሉዥን ነው ብለናል። ስለዚህ አርጊመንት ማለት ነው ፕሪሚሲስ ፕላስ ኮንክሉዥን ነው። ሶ እንደዛ ከሆነ ታዲያ እነዚህ ፕሪሚስ እና ኮንክሉዥን ምንድን ናቸው የሚለውን ደግሞ እንመለከታለን ማለት። ስለዚህ አርጊመንትስ ኦልዌይስ ኮንቴን አት ሊስት ዋን ፕሪሚስ ኤንድ ኦንሊ ዋን ኮንክሉዥን ቢ ቴክ ኬር። እዚህ ጋር ምንድን ነው የሚለው እንግዲህ አርጊመንት አትሊስት ዋን ፕሪሚሲስ ቢያንስ አንድ ፕሪሚሲስ ሊኖረው ይገባል። አንድ ኤቪደንስ አንድ ምክንያት ሊኖረው ይገባል እና ደግሞ ከአንድ በላይ የሆነ ኮንክሉዥን ወይም ደግሞ ማን ነው አንድ ብቻ ማጠቃለያ ይቅርታ፣ በጣም አንድ ብቻ ማጠቃለያ ሊሆን ይገባል። ዋን ኤንድ ኦንሊ ዋን ኮንክሉዥን ከአንድ መብለጥ አይችልም። አንድ ማጠቃለያ ነው፣ አንድ ኮንክሉዥን ነው መኖር የሚችለው። ኤቪደንሱ ሪዝኑ ግን ወይም ደግሞ ኮንክሉዥን ሰፖርት የሚያደርጉት ስቴትመንቶች ከአንድ በላይ መሆን ይችላሉ ማለት ነው። ሶ እነዚያ ምንድን ናቸው የሚባሉት? ፕሪሚሲስ። A premise is a statement that offers reason or evidence for accepting the conclusion። ስለዚህ ኮንክሉዥን አክሴፕት ለማድረግ ሪዝን የሚሰጡት ምንድን እንላቸዋለን ማለት ነው? ፕሪሚሲስ እንላቸዋለን። ቅድም ላይ ለምሳሌ all humans are mortal፣ ሶክራተስ ሂውማን የሚሉት ምንድን ናቸው? ሪዝን ናቸው። ሶክራተስ ኢዝ ሞርታል የሚለውን ፕሩፍ ለማድረግ ሪዝን ሰጡን፣ ምክንያት ሰጡን፣ ኤቪደንስ ናቸው እነሱ። ሰዎች እንደሚሞቱ ሶክራተስ እንደሚሞት ሶክራተስ ሰው እንደሆነ ምክንያት ከሰጠን ሶክራተስ እንደሚሞት ደግሞ እኛ ኮንክሉዥን መስጠት አይከብደንም ማለት ነው። እሱን መቀበል እንችላለን በቀላሉ በነዛዎቹ ካመን ማለት። ስለዚህ ኮንክሉዥን ዘ ሜን ክሌም ዛት አርጊመንት ኢዝ ትራይንግ ቱ ስታብሊሽ። ስለዚህ ይሄ አርጊመንቱ ስታብሊሽ ለማድረግ የሚሞክረው ነገር ወይም ደግሞ ድምዳሜ ለመስጠት ፕሩፍ ለማድረግ የሚሞክረው ነገር ምን እንለዋለን ማለት ነው? ኮንክሉዥን ነው። ሶ ከፕሪሚሶቹ የሚከተለው ነው ማለት ነው። ስለዚህ ኦል ኢትዮጵያንስ አር አፍሪካንስ ስላለ ምሳሌ ጽዮናይት ኢዝ ኢትዮጵያን ዘርፎር ጽዮናይት ኢዝ አፍሪካን። ስለዚህ ኦል ኢትዮጵያንስ አር አፍሪካንስ የሚለው ምንድን ነው ማለት ነው? ፕሪሚሲስ ነው። ጽዮናይት ኢዝ ኢትዮጵያን የሚለው ምንድን ነው? ፕሪሚሲስ ነው። ስለዚህ ጽዮናይት ኢዝ አፍሪካን፣ ሁሉም ኢትዮጵያኖች አፍሪካዊ ከሆኑ ጽዮናዊት ደግሞ ኢትዮጵያዊ ከሆነች ስለዚህ ኢትዮጵያዊ በመሆኗ ጽዮናዊት ምንድን ነው ማለት ነው? አፍሪካዊ። ስለዚህ ጽዮናዊት አፍሪካዊ መሆኗን ፕሩፍ ለማድረግ እነዚህን ሁለት ስቴትመንቶች ተጠቅመዋል ማለት። ስለዚህ እነዚህ ሁለት ስቴትመንቶች ምንድን ናቸው? ፕሪሚሲስ ናቸው ማለት ነው። ይሄኛው ግን ጽዮናዊት ኢዝ አፍሪካን የሚለው የመጨረሻው ፕሩፉ ምንድን ነው? ኮንክሉዥን ነው ማለት ነው። ሶ ታዲያ እነዚህን ፕሪሚሲስ እና ኮንክሉዥኖች እንዴት ነው የምንለያቸው ወደሚለው ኮንሰፕት ስንመጣ ደግሞ ኢንዲኬተር ወርድ የሚል ኮንሰፕት እናገኛለን። እንግዲህ በፕሪሚስ እና ኮንክሉዥኖችን ለመለየት ኢንዲኬተር ወርድ ወይም ደግሞ አመልካች ቃላት የምንላቸው አሉ ማለት ነው። ሶ አርጊመንትስ ኦፍን ሰርቴን ኢንዲኬተር ወርድ ዛት ሲግናል ፕሪሚስ ኦር ኮንክሉዥንስ። ሶ ፕሪሚስ እና ኮንክሉዥኖችን የሚለዩን እነዚህ ኮንክሉዥን ኢንዲኬተር ወርድ እና ፕሪሚሲስ ኢንዲኬተር ወርድ አሉ ማለት ነው። ስለዚህ እነዚህ ኮንክሉዥን ኢንዲኬተር ወርድ የምንላቸው therefore hence consequently so it follow that we may conclude። ስለዚህ እነዚህ ሪዛልትን ውጤትን የሚያሳዩ ማጠቃለያን የሚያሳዩ ቃላት ናቸው ማለት ነው። ፕሪሚስ ኢንዲኬተር የሚባሉት ደግሞ እነዚህ ምክንያትን የሚያሳዩ ናቸው። ሞጁላችሁ ላይ ሌላም ብዙ አሉ፣ እነሱንም እዩዋቸው። እዚህ ጋርም ፕሪሚስ ኢንዲኬተር ሲንስ ቢኮዝ ፎር አስ ጊቭን ዳት ፎር ዛት ሪዝን፣ እነዚህ ሁሉ ምንድን ናቸው ማለት ነው? ፕሪሚስ ኢንዲኬተር ወይም ደግሞ ምክንያት አመልካች ቃላት ናቸው ማለት ነው። ስለዚህ ከነዚህ ቀጥሎ ለምሳሌ ከነዚህ ከኮንክሉዥን ኢንዲኬተሮች ቀጣይ የመጣው ስቴትመንት ምንድን ነው ማለት ነው? ኮንክሉዥን ነው ማለት ነው። ከፕሪሚስ ኢንዲኬተሮች ቀጣይ የመጣው ስቴትመንት ምንድን ነው? ፕሪሚሲስ ነው ማለት ነው። ሌላ ደግሞ ስፔሻል ጋር ፎር ዚስ ሪዝን ከፕሪሚሲሶች ቀጥሎና ከኮንክሉዥኖች ቀድሞ ይመጣል ማለት ነው። ስለዚህ ከሁለቱ አንመድበው መካከል ላይ ነው የምናገኘው ማለት ነው። ስለዚህ ከዚህ ቀጣይ ያለው ምንድነው? ኮንክሉዥን ከፎር ዚስ ሪዝን ቀጥሎ የምናገኘው። ከነሱ ቀድሞ የምናገኘው ደግሞ ፕሪሚሲስ ነው ማለት ነው። መካከል ላይ ነው የምናገኘው። ምክንያቱም እነዚህ ኮንክሉዥን ኢንዲኬተሮች ወይ ፕሪሚስ ኢንዲኬተሮች መጀመሪያም ላይ ልናገኛቸው እንችላለን፣ መካከለኛም ላይ ልናገኛቸው እንችላለን። ይሄኛው ግን ግዴታ ፕሪሚሲሱ መቅደም አለበት፣ ከዛ በኋላ ደግሞ ኮንክሉዥኑ መከተል አለበት ማለት ነው። ለዛ ነው እዚህ ጋር ስፔሻል ኬዝ ነው የተቀመጠው ማለት ነው። ሌላው ደግሞ ኢንዲኬተር ወርድ ባይኖርስ
ሶ እንዴት ነው ፕሪሚስ እና ኮንክሉዥንን የምንለየው ወደሚለው ኮንሰፕት ስንመጣ እነዚህን 3 ጥያቄዎች መጠየቅ ይኖርብናል ማለት ነው። ለምሳሌ የመጀመሪያው what single statement implicitly claim to follow from the others ከሌሎቹ ተከትሎ ክሌም ሊደረግ የመጣው ሲንግል ስቴትመንት ኢምፕሊሲትሊ ማለት በሪዝኒንግ ፕሮሰሱ ተያይዞ ክሌም ሊደረግ የመጣው ወይም ደግሞ ለሌሎቹ ማጠቃለያ ሊሆን የሚችለው የትኛው ነው ከሌሎቹ ተከትሎ የሚመጣው? ሁለተኛው ደግሞ what is the arguer trying to prove አርጊወሩ ፕሩቭ ሊያደርግ የፈለገው ምንድነው? ሊያሳውቅ የፈለገው ምንድነው? ቅድም ላይ ሶክራተስ ከሚለው ኤግዛምፕል ላይ ስንመጣ የሶክራተስን ሟችነት ለማሳመን ሶክራተስ ሰው መሆኑን ሰው ደግሞ ሟች መሆኑን ነግሮናል ማለት። ስለዚህ እዚህ ጋር ፕሩቭ ሊያደርግ የፈለገው ምንድን ነው የሚለውን ነገር እንረዳለን ማለት ነው። ሌላው ደግሞ the main point of the passage ነው። የዛ ፓሴጅ ሜን ፖይንቱ ኮንክሉዥኑ ምንድን ነው የሚለውን ነገር እንረዳለን፣ እንፈልጋለን፣ እንጠይቃለን ማለት ነው። ስለዚህ እነዚህን 3 ጥያቄዎች ስንመልስ ታዲያ የሚመጣልን መልስ ወይም ደግሞ የምናገኘው መልስ ምን መሆኑ ያገለግለናል ማለት ነው? ኮንክሉዥን ነው ያገለግለናል ማለት ነው። ስለዚህ በእነዚህ ኬዞች ብዙ ጊዜ ኮንክሉዥኑ መጀመሪያ ፈርስት ሴንቴንስ ነው ሆኖ ይመጣል ማለት ነው፣ ኢንዲኬተር ወርድ ሳይኖር በአብዛኛው ነው እንጂ ሁልጊዜ ማለት አይደለም። ግን ሶ አወር ካንትሪ ለምሳሌ አወር ካንትሪ should increase the quality and quantity of military. Ethnic conflicts are recently intensified. Border conflicts are escalating. International terrorist activities are increasing. ሶ እዚህ ጋር ለምሳሌ ይሄኛውን ኢትዮጵያ ወይ ሀገራችን ሚሊታሪ ኳሊቲዋን ኳንቲቲ እና ኳሊቲዋን መጨመር አለባት ለሚለው አረፍተ ነገር ምክንያት እየደረደረ ነው። ምክንያቱም እነዚህን ቦልድሊ ማየት የምንችለው ነገር ስለሆነ ኤትኒክ ኮንፍሊክቶች እየጨመሩ ነው፣ ኢንተርናሽናል ቴሮሪስቶች እየጨመሩ ነው። ስለዚህ ማጠቃለያ ምንድነው? የሚሊታሪ እንትኑ መጨመር አለበት ማለት ነው። ስለዚህ እዚህ ላይ የመጀመሪያው ስቴትመንት እንደ ኮንክሉዥን ሆኗል። ሁለተኛ ነገር ደግሞ ከነዚህ ፎሎ ማድረግ ያለበት ስቴትመንት ይሄ ሆኖ እናገኘዋለን ዲቴል ስንመለከተው ማለት ነው። ሌላው ደግሞ ኢንፈረንስ ወደሚለው ኮንሰፕት ያመጣናል ማለት ነው። in the narrow sense inference refers to the reasoning process that connected the premise to the conclusion. ኢንፈረንስ እንግዲህ የሚለውን ኮንሰፕት ስንመለከት ሪዝኒንግ ፕሮሰስ ነው። ምንድነው? ምክንያታዊ ተያያዥነት ብንለው ይሻላል መሰለኝ በአማርኛ። ፕሪሚሲስ እና ኮንክሉዥኑ የሚኖራቸው ተያያዥነት ሪዝኒንግ ፕሮሰስ ወይም ደግሞ ሎጂካል ሪሌሽንሺፓቸው ሎጂካል ሊንካቸው ኢንፈረንስ እንለዋለን ማለት ነው። ማለትም ከፕሪሚሲስ ተነስተን ወደ ኮንክሉዥኑ ስንሻገር የነሱ የፕሪሚሲስ እና የኮንክሉዥኑ ያላቸው ኮኔክቲቭነስ ግንኙነት ይሄን ኢንፈረንስ እንለዋለን ማለት ነው። ስለዚህ ይሄ ኮንክሉዥኑ ከምንድኑ ከፕሪሚሲሱ ኢንፈርድ ነው እንለዋለን ወይም ደግሞ ከዛ ድራውን የሆነ መሆኑን የሚገልጽልን ሪዝኒንግ ፕሮሰስ ምን እንለዋለን ማለት ነው? ኢንፈረንስ እንለዋለን ማለት ነው። ሌላው ደግሞ አርጊመንቶችን እንዴት ነው ሪኮግናይዝ ማድረግ የምንችለው? ማለትም አርጊመንት የሆኑ እንትኖችን አርጊመንት ካልሆኑት እንዴት ነው መለየት የምንችለው ወደሚለው ኮንሰፕት ስንመጣ the primary goal of an argumentative passage is to prove something። እንግዲህ አርጊመንትን ፕሩቭ ለማድረግ የአርጊመንታቲቭ ፓሴጆች የመጀመሪያው ጎል ምንድነው? የሆነን ነገር ፕሩፍ ማድረግ ነው። በቃ ያላቸው ዓላማ የሆነን ነገር ፕሩቭ ሰምቲንግ የሆነን ነገር እውነት መሆኑን ማስረዳት ፕሩፍ ማድረግ ስለሆነ 2 አይነት ኮንዲሽኖች ማሟላት ያለባቸው ማለት ነው። የመጀመሪያው አትሊስት ዋን ስቴትመንት መስት ክሌም ቱ ፕሬዘንት ዘ ኤቪደንስ ኦር ሪዝን ቢያንስ አንድ ስቴትመንት ሪዝን ወይም ደግሞ ኤቪደንስ የሚሰጥ አንድ ስቴትመንት መኖር አለበት ይላል። ይህን ምን እንለዋለን? ፋክቹዋል ክሌም እንለዋለን ማለት። ስለዚህ ቢያንስ አንድ ፕሪሚሲስ ወይም ደግሞ ሪዝን የሚሰጥ ምክንያት የሚሰጥ ኤቪደንስ የሚሰጥ አንድ ስቴትመንት መኖር አለበት ማለት ነው። ሁለተኛው ደግሞ ያን ኤቪደንስ ሰፖርት አድርጎ የሆነ የሚመጣ ተከትሎ የሚመጣ ነገር መኖር አለበት ማለት ነው። ይህን ደግሞ ምን እንለዋለን? ኢንፈረንሻል ክሌም ወይም ደግሞ የሪዝኒንጉን ግንኙነት ማለት ነው። ሶ ዊ ፕራይመሪሊ ፎከስ ኦን ዘ ኢንፈረንሻል ክሌም ቢኮዝ ኤ ጉድ አርጊመንት መስት ሃቭ ቫሊድ ሪዝኒንግ ኢቨን ኢፍ ዘ ፕሪሚስ አር ኖት አክቹዋሊ ትሩ። ስለዚህ እኛ ፎከስ የምናደርገው ምንሉ ላይ ነው ማለት ነው? ኢንፈረንሻል ክሌሙ ላይ ነው ማለት ነው። ወይም ደግሞ
ሪዝኒንግ ፕሮሰሱ ፕሪሚሲሱ ኮንክሉዥንን ሪሊስ ሰፖርት ያደርጋሉ የሚለው ኮንሰፕት ላይ ነው የምንመለከተው ማለት ነው። ምክንያቱም ፋክቹዋል ክሌም ብዙ ጊዜ ማንዳቶሪ አይደለም፣ ወይም ደግሞ ፕሪሚሲሱ ትሩሊ እውነት ሆነ አክቹዋሊ ትሩ ነው ፎልስ ነው የሚለው ነገር አያሳስበንም ማለት ነው። በሎጂክ እንግዲህ ዋናው ዓላማው ምንድነው? አንድ ነገር ፕሩፍ ማድረግ ነው። እንደዛ ስለሆነ የፈለገውን ኤቪደንስ የፈለገውን ሪዝን መጠቀም ይችላል ማለት ነው። ያ ሌላ ሰው ደግሞ የእሱን ሎጂካል ሪዝኒንግ ተጠቅሞ ዲስፕሩቭ ማድረግ ስለሚችል ማለት ነው። ታዲያ እነዚህ ቴክኒኮች ስንመለከት ኢንፈረንሻል ክሌም ወይም ደግሞ ሪዝኒንግ ፕሮሰሱን ስንመለከት ሁለት አይነት ኢንፈረንሻል ክሌሞችን እናገኛለን ማለት ነው። ኤክስፕሊሲት እና ኢምፕሊሲት የሚባሉ ኢንፈረንሻል ክሌሞች አሉ። ኤክስፕሊሲት ኢንፈረንሻል ክሌም የምንለው ዳይሬክትሊ ስቴትድ ሆነ ማለትም በኢንዲኬተር ወርድ ፕሪሚሲሱን እና ኮንክሉዥንን ስናገናኘው ምን እንለዋለን ማለት ነው? ኤክስፕሊሲት ኢንፈረንሻል ክሌም። ኢንፈረንሻል ክሌም እንግዲህ ሪዝኒንግ ፕሮሰስ ነው ብለናል። በፕሪሚሲስ እና በኮንክሉዥን መካከል ያለ ምክንያታዊ ዝምድና ነው ብለናል። እንደዛ ከሆነ ታዲያ ይሄ ኤክስፕሊሲት ኢንፈረንሻል ክሌም የምንለው ያን ምክንያታዊ ዝምድና አጉልቶ ቦልድሊ በኢንዲኬተር ወርዶች የሚያሳየን ከሆነ ኤክስፕሊሲት ኢንፈረንሻል ክሌም እንለዋለን ማለት ነው። ስለዚህ ገመቹ ኢዝ ማይ ባዮሎጂካል ፋዘር ቢኮዝ ማይ ማዘር ቶልድ ሶ ይላል። ስለዚህ ይሄን በፕሪሚሲስ እና በኮንክሉዥን መካከል ያለውን ሪዝኒንግ ፕሮሰስ በምን ኮኔክት አድርገነዋል ማለት ነው? ቢኮዝ በሚል ቃል ኮኔክት አድርገነዋል ወይም ደግሞ በኢንዲኬተር ወርድ ኮኔክት አድርገነዋል ማለት ነው። ስለዚህ ይሄ ፕሪሚሲስ እና ኮንክሉዥኑ ያላቸው ሪሌሽን ቦልድሊ ስቴት ተደርጓል ማለት ነው። ስለዚህ ምን እንለዋለን? ኤክስፕሊሲት እንለዋለን ማለት ነው። ኢምፕሊሲት ኢንፈረንሻል ክሌም የምንለው ደግሞ ዊዛውት ኢንዲኬተር ወርድ ያለው ሪዝኒንግ ኮኔክሽን እንለዋለን ማለት ነው። ኢምፕሊሲት ኢንፈረንሻል ክሌም እንለዋለን ማለት። ስለዚህ ኢምፕሊሲት ኢንፈረንሻል ክሌም ማለት ዊዛውት ኢንዲኬተር ወርድ አርጊመንቶችን ቅድም ላይ እንዴት እንደምንለይ እንደተመለከት ነው። ዊዛውት ኢንዲኬተር ወርድ ያላቸውን ሪሌሽንሽፕ የምንረዳው በኢምፕሊሲት ኢንፈረንሻል ክሌም ነው ማለት ነው። ሌላው ደግሞ ኢንፈረንሻል ክሌም ማለት ኢንዲኬተር ወርድ ስላለ ብቻ ያን ነገር አርጊመንት ነው ማለት አንችልም። እዚህ ጋር በደንብ ፎከስ ማድረግ ያለብን ፖይንት ማለት ነው። the presence of indicator word doesn't always guarantee an argument። ስለዚህ ኢንዲኬተር ወርድ ስላለ ብቻ አርጊመንት አለ ብለን ጋራንቲ ማድረግ አንችልም ማለት ነው። እዚህ ጋር ምን ማድረግ አለብን? check if the indicator word is used in logical or temporal sense እንደተቀመጠ መለየት አለብን ማለት ነው። ሎጂካል ሴንስ ማለት ምን ማለት ነው? to show support ነው። ኢንፈረንሻሊ ቅድም ላይ እንደተመለከት ነው በፕሪሚስ እና በኮንክሉዥን መካከል ያለውን ሪዝኒንግ ፕሮሰስ ለማጠንከር ሰፖርትን ለማድረግ በሎጂካል ሴንስ ሊሆን ይችላል። ቴምፖራል ሴንስ ከሆነ ደግሞ ታይም ኤክስፕሬሽን ታይም ሲኩዌንስን ለማሳየት እንጠቀምበታለን ማለት ነው። እዚህ ጋር ሁለቱን አይዴንቲፋይ ማድረግ አለብን ማለት ነው። ለምሳሌ ኢንዲኬተር ወርድ ሲንስ አለ። ሲንስ ስላለ ይሄ ነገር አርጊመንት ነው ማለት አንችልም። ሲንስ ታይም ኤክስፕሬሽን ሆኖ ቢመጣስ የሚለውን ነገር አናላይዝ ማድረግ ማየት ይጠበቅብናል ማለት። ስለዚህ ለምሳሌ ሲንስ በቴምፖራል ተርም ወይ ደግሞ ታይም ኤክስፕሬሽን ላይ ስንጠቀም ሲንስ ኤዲሰን ኢንቨንትድ ዘ ፎኖግራፍ ዜር ሃቭ ቢን ሜን ቴክኖሎጂካል ዴቨሎፕመንት። ስለዚህ ፎኖግራፍን ኤዲሰን ኢንቨንት ካደረገ ጀምሮ ቴክኖሎጂካል አድቫንስመንቶች አሉ ነው የሚለው። ስለዚህ which is ታይም ኢንዲኬተር ነው እዚህ ማለት ነው። ኤዲሰን ኢንቨንት ያደረገበትን ታይም ነው ኢንዲኬት እያደረገ ነው ያለው ሲንስ እዚህ ጋር ማለት ነው። ሁለተኛው ደግሞ ሎጂካል ሲሆን ሲንስ ኤዲሰን ኢንቨንትድ ዘ ፎኖግራፍ he deserved credit for a major technological development። ኤዲሰን እነዚህን ፎኖግራፍ ኢንቨንት በማድረጉ ለቴክኖሎጂካል ዴቨሎፕመንት በጣም ማጆር የሆነ አድቫንስመንት እንዲኖር አድርጓል፣ ረድቷል እንላለን። ስለዚህ ይሄ ምንድነው ማለት ነው? ሪዝኒንግ ፕሮሰስ ነው ማለት ነው። ይሄኛው ምን ያገለግልናል? አርጊመንት ይሆንልናል ማለት ነው። ስለዚህ በስቴትመንቶች መካከል ያለውን ኢንፈረንሻል ሪሌሽንሺፕ መመልከት ግድ ይለናል ማለት ነው። ምኑን ለማወቅ?
አርጊመንት መሆኑና አለመሆኑን ለመለየት ማለት ነው። ሶ ሌላው ደግሞ ነን አርጊመንት ፓሴጅ ወይም ደግሞ ኢንፈረንሻል ክሌም የሚጎላቸው እነዚህ አርጊመንት ያልሆኑ ፓሴጆች አሉና እነሱንም መለየት ከኢንዲኬተር ወርድ እና ከኢንፈረንሻል ክሌም ቀጥሎ ደግሞ ይረዳናል ኢዝሊ አይደንቲፋይ ለማድረግ ማለት ነው። ስለዚህ ማለትም አንድ ስቴትመንት ሌላውን ሰፖርት የማያደርግ ኖርማል የሆነ ስቴትመንት ፓሴጅ በምንመለከትበት ጊዜ ያ ነገር አርጊመንት ነው አይደለም የሚለውን ኢዝሊ አይደንቲፋይ ለማድረግ እነዚህን ኮመን ነን አርጊመንታቲቭ ፓሴጅ ታይፖች መለየት አለብን ማለት ነው። ስለዚህ ዋርኒንግ፣ ፒስ ኦፍ አድቫይስ፣ ስቴትመንት ኦፍ ቢሊቭ ኦር ኦፒኒየን ሲሆን ሉዝሊ አሶሺየትድ ሪፖርት እነዚህ ነገሮች ነን አርጊመንታቲቭ ናቸው ማለት ነው። ለምሳሌ ዋርኒንግ ኤክስፕሬሽን ኢንቴንድ ቱ ጋርድ አጌንስት ኤ ዳንጀረስ ሲቹዌሽን የሆነ ነገር ሰው እንዳያደርግ በሆነ ሲቹዌሽን ላይ እንትን ኤክስፕረስ ማድረግ ነው ማለት ማስጠንቀቅ ነው። ሶ ማስጠንቀቂያ ደግሞ ትሩ ነው ልንችል አንችልም፣ ፎልስ ነው ልንችል አንችልም። የሆነ ነገር ፕሩፍ አያደርግልንም። ሶ እንትን አርጊመንት ለመሆን ደግሞ የሆነ ነገር ፕሩፍ መሆን አለበት። ስለዚህ ዋርኒንግ እንትን አይሆንም ማለት ነው፣ አርጊመንት አይሆንም ማለት ነው። ፒስ ኦፍ አድቫይስም እንደዚሁ ምክር ስለሆነ መሆን አይችልም ማለት ነው። ስቴትመንት ኦፍ ቢሊቭ ኦፒኒየን የግል አስተያየቶች ምናምን እነዚህ ምክሮች ሁሉ እንትን አይሆንም ማለት ነው። ሉዝሊ አሶሺየትድ ስቴትመንትስ አሲቭን ዛት አር አባውት ዘ ሴም ጀነራል ቶፒክ በት ዶንት ክሌም ቱ ፕሩቭ ኢች አዘር። ሶ ስለሆነ ጀነራል ቶፒክ ስለሆነ አንድ ቶፒክ ነው አንዱን ፕሩፍ የማያደርግ ፕሩፍ ለማድረግ የማይሞክር ከሆነ አሁንም ሉዝሊ አሶሺየትድ ስቴትመንቶች ምን አይደሉም ማለት ነው፣ አርጊመንት አይደሉም ወይም ደግሞ ነን አርጊመንታቲቭ ናቸው ማለት ነው። ሪፖርቶች እንደዚሁ የሆነ ግሩፕ ኦፍ ስቴትመንት ስለሆነ ነገር ኢንፎርሜሽን የሚሰጡን ስለሆነ ኢቨንት ስለሆነ ነገር የሚገልጹልን ከሆነ እነዚህ ምንድን ናቸው ማለት ነው፣ አርጊመንት አይደሉም፣ ነን አርጊመንታቲቭ ናቸው ማለት ነው። ሌላው ደግሞ ኤክስፖዚተሪ ፓሴጅ ነው። ኤክስፖዚተሪ ፓሴጅ እንግዲህ ቶፒክስ ኤንድ ኢት ፎሎውድ ባይ ሴንቴንስ ዛት ዴቨሎፕ ኦር ኢላቦሬት ኦን ኢት ነው። ስለዚህ ኤክስፖዚተሪ ፓሴጅ የሚባለው ምንድን ነው ማለት ነው፣ ስለሆነ ነገር የሚያብራራልን ኤክስፕሌን የሚያደርግልን ነው ማለት ነው። ስለዚህ የዚህ ዋና ዓላማው ምንድን ነው፣ ኤክስፓንድ ማድረግ ነው ወይም ደግሞ ቶፒኩን ኤክስፕሌን ማድረግ ነው። ስለዚህ ይህ ምንድን ነው ማለት ነው፣ አርጊመንት አይደለም ማለት ነው። ስለዚህ እዚህ ጋር ለምሳሌ ፍሬሽ ማይንድስ አካዳሚ የፍሬሽማን ተማሪዎችን ለማገዝ የተዘጋጀ የዩቲዩብ ቻናል ነው ምናምን ብል ኤክስፕሌን ማድረግ ነው፣ ስለሚሰጠው አገልግሎት ኤክስፕሌን እያደረጉ ስለሆነ ስለዚህ ይሄ ምን አይደለም ማለት ነው፣ አርጊመንት አይደለም ማለት ነው። ስለዚህ ይሄ ምንድነው አንዳንዴ ግን የሆነ ነገር ፕሩቭ ለማድረግ ከተጠቀምንበት ኤክስፖዚተሪ ፓሴጅ እንደ አርጊመንት ልንጠቀምበት እንችላለን ማለት ነው። ሌላው ደግሞ ኢላስትሬሽን ነው። ኢላስትሬሽን ማለት እንግዲህ ኤግዛምፕሎችን በመስጠት ስለሆነ ነገር ማብራራት ነው። ስለዚህ ይሄ ኢላስትሬሽን ምንድነው ምን አይደለም ማለት ነው፣ አርጊመንት አይደለም ማለት ነው። ስለዚህ ምሳሌ ላይ ኬሚካል ኤሌመንትስ አስ ዌል አስ ኮምፓውንድስ ካን ቢ ፕሬዘንትድ ባይ ሞለኪውላር ፎርሙላ ዛት አር ኦክሲጅን። ስለዚህ ለምሳሌ ኦክሲጅን በኦቱ ይወከላል፣ ውሃ በኤች2ኦ እያለ እየዘረዘረ እያስረዳ ነው ማለት ነው። ሌላው ደግሞ ኦንሊ ኤክስፕሌን ብቻ የሚያብራሩ ብቻ ከሆነ ኢላስትሬሽኖች ምን አይሆኑም ማለት ነው፣ አርጊመንት አይሆኑም ማለት ነው። ነገር ግን የሆነ ነገር ፕሩቭ ለማድረግ ከፈለጉ የሚያደርጉ ከሆነ ኤግዛምፕልን ተጠቅመው ቢሆን ያን ኤግዛምፕል የሆነ ነገር ፕሩቭ ለማድረግ ከተጠቀመ አንዳንዴ አርጊመንት ሊሆኑ ይችላሉ ማለት ነው። ለምሳሌ እዚህ ጋር ኖት ኦል ካንሰርስ አር ላይፍ ትሬትኒንግ ፎር ኤግዛምፕል ባዘር ሴል ካርሲኖማ ኦልሞስት ፌቨር ሪዛልትስ ኢን ዳዝ ይላል፣ ኔቨር ሪዛልትስ ኢን ዳዝ ይላል። ስለዚህ እዚህ ጋር ምንድነው ሁሉም ካንሰሮች ገዳይ አይደሉም። ለምሳሌ ይሄኛው ካርሲኖማ የሚባለው ካንሰር አይገድልም የሚለው ነገር በምሳሌ እየሰጠ ነው ማለት ነው። ስለዚህ የዚህ ኢላስትሬሽን የዚህ ምሳሌ ዓላማው ምንድነው፣ ሁሉም ካንሰሮች እንደማይገድሉ ፕሩፍ ማድረግ ነው። ስለዚህ ኢላስትሬሽኖችንም ለፕሩፍ ከተጠቀምናቸው አንዳንዴ እንደ አርጊመንት ሊያገለግሉ ይችላሉ ማለት ነው። ሌላው ደግሞ ኤክስፕላኔሽን ነው። ኤክስፕላኔሽን እንግዲህ ስለሆነ ነገር ተነስቶ ኤክስፕሌን የሚያደርግ አን ኤክስፕላኔሽን ኤምስ ቱ ሼድ ላይት ኦን አን ኢቨንት ኦር ፌኖሜና ዛት ኢዝ ዩዥዋሊ ኦልሬዲ አክሰፕትድ አስ ኤ ፋክት። እንደ ፋክት የተቀበልነውን ነገር እንደ እውነታ የተቀበልነውን ነገር እሱን ኤክስፕሌን ማድረግ ነው የኤክስፕላኔሽን ዓላማው ማለት ነው። ስለዚህ
ዋይ የሚለውን ነው ዋይ something is the case የሚለውን ነው የሚያስረዳን ኤክስፕላኔሽን ማለት ነው። አርጊመንት ከሆነ ግን የሆነን ነገር ፕሩፍ ማድረግ ነው አላማ ማለት። ስለዚህ ኤክስፕላኔሽን ምን አለው? ኤክስፕላናንደም አለው ስቴትመንት ዲስክራይብ ዘ ኢቨንት ቱ ቢ ኤክስፕሌን አክሴፕትድ ፋክት የሆነ ፋክት አለ ኤክስፕሌን የሚደረግ ፋክት አለ። እሱ ምን ይባላል? ኤክስፕላናንደም ነው። ኤክስፕላናንደም ደግሞ ኤክስፕላኔሽኑን የሚሰጡ ግሩፕ ኦፍ ስቴትመንት ናቸው ማለት ነው። ስለዚህ እነዚህ ኤክስፕላኔሽኖች ምን ይጠቀማሉ? ኢንዲኬተር ወርድ ላይ እንዳይምታታብን ቢኮዝን ይጠቀማሉ። ነገር ግን ቢኮዝን ቢጠቀሙም እንኳን ምን እንዳሉ ማለት ነው አርጊመንት አይደሉም ማለት ነው። ስለዚህ ኤክስፕላኔሽን እና አርጊመንትን እዚህ ጋር ለመለየት ቱ ሾው ዋይ ሳምቲንግ ዘ ኬዝ የሆነ ነገር ዘኬ ለምንድን ነው ለዛ ነገር ኬዝ የሆነ የሚለውን ነገር እሱ ነገር አክሴፕትድ የሆነውን ፋክት ወይም ደግሞ የተቀበለውን እውነታ ኤክስፕሌን ማድረግ ነው ማለት። ስለዚህ ከፋክቱ ተነስቶ ለዛ ነገር ደግሞ ወደ ኮዙ ይመጣል ማለት። ስለዚህ ለምሳሌ cows digest grass while humans cannot because their digestive system contains enzymes not found in humans. so ላሞች ወይም ከብቶች ዳይጀስት እንደሚያደርጉ የታወቀ እውነታ ነው። ስለዚህ ከብቶች ታዲያ እንዴት ነው ዳይጀስት የሚያደርጉት? ለምንድን ነው ከተባለ ዳይጀስቲቭ ሲስተማቸው እንደዚህ ኢንዛይም ስላለው ነው የሚለውን ነገር ሂውማን ላይ የሚያገኝ ኢንዛይም ስላለው ነው የሚለውን ነገር ምክንያቱን እየሰጠ ነው፣ ኤክስፕላኔሽን እየሰጠ ነው ማለት ነው። አርጊመንት ከሆነ ግን ፕሩፍ ነው የሚያደርገው ያን ነገር ኬዝ የሆነውን ነገር ፕሩፍ ነው የሚያደርገው ያን ነገር ማሳየት ነው የሚፈልገው ማለት ነው። ስለዚህ any assertion that needs to be supported direction moves from premise to conclusion ከፕሪሚስ ወደ ኮንክሉዥን። እዚህ ጋር ግን ከአክሴፕትድ ፋክት ወደ ኮዙ ነው ይሆዳል ማለት ነው። ሶ በኦዲየንሱ አክሴፕታንስ እና በፋክቱ አማካኝነት ደግሞ አንዳንድ አርጊመንቶች፣ አንዳንድ ኤክስፕላኔሽኖች፣ አንዳንድ ፓሴጆች እንደ አርጊመንት ሊወሰዱ ይችላሉ። ግን ይሄ በጣም ሬር ነው ማለት ነው። ለምሳሌ እዚህ ጋር ስንመለከት ኤክስፕላኔሽንን በደንብ ለማስረዳት ያክል ከአርጊመንት የሚለየው the sky is red during sunset ይላል because sunlight passes through more atmosphere scattering blue light። እዚህ ጋር ምንድነው ኤክስፕላናንድ ደግሞ ምንድነው ወይም ደግሞ አክሴፕትድ ፋክቱ ኤክስፕሌን የሚደረገው ነገር ምንድነው? the sky is red during sunset ፀሐይ ስትጠልቅ ፀሐዩ ሰማዩ ቀይ ይሆናል ይለናል። ስለዚህ የምናውቀው ነገር ነው። ታዲያ ይሄም ለምንድን ነው ስንል ፀሐይ በምትለቀው አትሞስፌር ላይ በምትለቀው ጨረር ወይም ደግሞ በምትለቀው ስካተሪንግ ብሉ ላይት ምክንያት ነው ብሎ ምክንያቱን ይነግረናል ለምን ቀይ እንደሚሆን ማለት። ስለዚህ አክሴፕትድ ፋክት ነው፣ አርጊመንት አይደለም። ምክንያቱም የሆነ ነገር ፕሩፍ ለማድረግ እየነገረን አይደለም፣ ያ ነገር ለምን እንደሆነ ምክንያቱን እየነገረን እንጂ ማለት ነው። አርጊመንት ሲሆን ግን የሆነ ፕሩፍ የሚደረግ ነገር አለ። አሳማኝ ምክንያቶችን አምጥቶ የሆነ ነገር ፕሩፍ ማድረግ አለበት ማለት ነው። ሌላው ደግሞ ኮንዲሽናል ስቴትመንት ላይ ኮንዲሽናል ስቴትመንት እንግዲህ ኢፍ ዘን ተብሎ በኢፍ ዘን ሪሌሽንሺፕ የሚገለጽ ነው ማለት ነው። ኢፍ ሰምቲንግ ዘን አዘር ሶ ይህ ምን አለው ማለት ነው? በሁለት ይከፈላል፣ አንቲሲደንት እና ኮንሲኩዌንት ማለት ነው። ወይም ደግሞ ኢፍ ክሎዝ እና ሜን ክሎዝ የምንለው በእንግሊዘኛው ማለት ነው። ሶ ከኢፍ ቀጥሎ ያለው ወይም ደግሞ በእንግሊዘኛው ኢፍ ክሎዝ የምንለው ምን ይሆናል? አንቲሲደንት ይሆናል ማለት ነው። ያኛው ደግሞ ሜን ክሎዝ የምንለው ከዘን ቀጥሎ የሚገኝ ሴንተንስ ደግሞ ኮንሲኩዌንስ ይሆናል ማለት ነው። ስለዚህ ኢፍ ዩ ስተዲ ሃርድ አንቲሲደንት ነው፣ ዘን ዩ ዊል ስኮር ኤ ግሬት ኮንሲኩዌንት ነው። ስለዚህ ጠንክረህ ካጠና ኤ ታመጣለህ። ይህ ምንድነው? የሆነ ነገር ከሆነ ሌላ ነገር ደግሞ ይሆናል የሚለውን ነገር ፕሪዲክሽን ነው እንጂ የሚሰጠን ምን መሆን አይችልም ማለት ነው፣ አርጊመንት መሆን አይችልም ማለት ነው። ስለዚህ ሲንግል ኮንዲሽናል ስቴትመንት ኢዝ ኖት አን አርጊመንት ይለናል ማለት ዳዝንት ክሌም ዘ ፓርት ኢዝ ትሩ ኦንሊ ዛት ኢፍ ዘ ፈርስት ኢዝ ትሩ ዘን ዘ ሰከንድ ኢዝ። ስለዚህ የመጀመሪያው እውነት ከሆነ ቀጣይ ይሆናል። ጠንከረህ ካጠና ሰው ጥሩ ውጤት ታመጣለህ። እንደዚህ አይነት ኬሶች ከሆኑ እንደ ምን አያገለግሉም ማለት ነው፣ እንደ አርጊመንት አያገለግሉም ማለት ነው። ግን አንዳንዴ ኮንዲሽናል ስቴትመንቶች ላርጀር አርጊመንት ላይ ሲመጡ ኮንዲሽናል ስቴትመንቶችንም እንደ ፕሪሚሲስ ማገልገል ይችላሉ። እሱ ውስጥ አርጊመንቱ ውስጥ ኮንዲሽናል ስቴትመንቶች በመግባት አዜ ፕሪሚሲስ ያገለግላሉ ማለት ነው።
ለምሳሌ እዚህ ጋር ይሄን ምሳሌ ብንረዳ if freshman is academic gives daily logic lessons then its students will perform well። ስለዚህ ፍሬሽማይንድ አካዳሚ ሎጂክ ሌሰኖችን በየቀኑ ከሰጠ ተማሪዎቹ ዌል ወይም ደግሞ በጥሩ ፐርፎርማንስ ይኖራቸዋል ይለናል ማለት ነው። ይሄ ምንድነው ማለት ነው? ኮንዲሽናል ስቴትመንት ነው ፕሪሚሷል። ሶ ፍሬሽማይንድ አካዳሚ ጊቭስ ሎጂክ ሌሰንስ ፍሬሽማይንድ አካዳሚ ሎጂክ ሌሰኖችን እየሰጠ ነው። ዜርፎር ኢትስ ስቱደንትስ ዊል ፐርፎርም ዌል ይለናል። ኮንክሉዥኑ ስቱደንቶቹ ተማሪዎቹ እየሰጠ ስለሆነ ዌል ፐርፎርማንስ ወይም ጥሩ ፐርፎርማንስ ይኖራሉ ይለናል ማለት ነው። ስለዚህ እዚህ ጋር ምንድነው ይሄ ኮንዲሽናል ስቴትመንት እንደ አንድ ፕሪሚሲስ አገለገለን ማለት ነው። ከምን ጋር ሲኖር ላርጀር አርጊውመንቶች ጋር ሲገኝ ማለት ነው። ሌላው ደግሞ ነሰሳሪ ኤንድ ሰፊሽንት ኮንዲሽን የሚባል ኮንሰፕት አለ በዚህ ኮንዲሽናል ስቴትመንት ላይ ማለት ነው። ማለት ሁለት ነገሮችን ነው የሚገልጸው ኮንዲሽናል ስቴትመንት ኢፍ ዘን ብሎ። ስለዚህ በእነሱ መካከል ያለውን ሪሌሽን አንዱ ለአንዱ ሰፊሽንት በቂ የሚሆንበት ሁኔታ አለ። ሌላው ደግሞ ነሰሳሪ የሚሆንበት ሁኔታ አለ፣ ወይም ደግሞ ማንዳቶሪ የምንለው ማለት ነው። ሶ እዚህ ጋር ኤ ሰፊሽንት ኮንዲሽን ኢፍ ኤ ኦከርስ ዘን ቢ መስት ቢ ኦከር። ኤ ሰፊሽንት ኮንዲሽን ነው ለቢ ካል ኤ ካለ ቢ አለ ማለት ነው። ለቢ መኖር የኤ መኖር በቂ ነው ማለት ነው። ሶ ኢፍ ዩ አር ኤ ዶግ ዘን ዩ አር አን አኒማል። ስለዚህ ውሻ ከሆነ የሆነ ነገር ምንድነው ማለት ነው? እንስሳ ነው ማለት ነው። ሶ ውሻ መሆን እንስሳት ለመሆን ምንድነው ማለት ነው? ውሽ ሰፊሽንት ነው ማለት ነው፣ በቂ ነው ማለት ነው። እዚህ ጋር ብዙ ተማሪዎች ግራ ይገባሉ። ሰፊሽንት በቃ የሆነ ነገር ለሆነ ነገር በቂ ከሆነ ለምሳሌ እናቴ ወለደች፣ እኔ መውለዷ እናቴ ለመሆኗ ምንድነው ማለት ነው? በቂ ነው ማለት ነው። which is sufficient condition የምንለው እሱን ነው ማለት ነው። necessary condition የምንለው ግን if b occur then a must be occur። b occur ካደረገ a ምን መሆን አለበት ማለት ነው? ኦከር ማድረግ አለበት ማለት ነው። if you are not an animal እንስሳት ካልሆነ you are not a dog። እንስሳት ካልሆነ ምን አይደለም ማለት ነው? ውሻ አይደለም ማለት ነው። ስለዚህ ውሻ ለመሆን ግዴታ ምን መሆን አለበት ማለት ነው? አኒማል መሆን ነሰሰሪ ነው ማለት። ስለዚህ ቢንግ አኒማል ኢዝ ነሰሰሪ ኮንዲሽን ቱ ቢ አ ዶግ። ስለዚህ ውሻ ለመሆን እንስሳት መሆን ግዴታ ነው ማለት ነው። ስለዚህ ነሰሰሪ ኮንዲሽን የምንለው የሆነ ነገር ግዴታ መሆን ሲጠበቅበት ወይም ደግሞ አንዱ ለአንዱ ግዴታ። ለምሳሌ እናቴ ለመሆን እኔን መውለድ አለበት። ሶ እኔን መውለድ እናት ለመሆን ምን ማለት ነው ማለት ነው? ልጅ መውለድ እናት ለመሆን ምንድነው? ግዴታ ነው ማለት ነው። ሶ ይሄ ሁለቱም እንትኖች ተመሳሳይ ነገር ነው የሚያወሩት። ሰፊሽንት ኮንዲሽን እና ነሰሰሪ ኮንዲሽን ግን የሚኖራቸው ቦታ የሚኖራቸው ዴፊኒሽን ግን እንደየእንትኑ ይለያያል ማለት ነው። ስለዚህ ሰፊሽንት ኮንዲሽን ከሆነ አንዱ ለአንዱ መኖር በቂ ምክንያት ሆኖ ሲገኝ ማለት ነው። ነሰሰሪ ኮንዲሽን ከሆነ ደግሞ አንዱ ለአንዱ መኖር which is ግዴታ ሲሆን ስትሪክትሊ ግዴታ ሲሆን ነው ማለት ነው። ስለዚህ እዚህ ላይ አርጊውመንቶችን እንዴት ነው ሪኮግናይዝ ማድረግ የምንችለው መለየት የምንችለው የሚለውን ስንመለከት የመጀመሪያው ኢንዲኬተር ወርዶችን ተመልክተናል። እነዚህ ኢንዲኬተር ወርዶች ፕሪሚስ ኢንዲኬተር እነማን ናቸው፣ ኮንክሉዥን ኢንዲኬተር እነማን ናቸው የሚለውን ነገር አይደንቲፋይ ማድረግ ይኖርብናል። ነገር ግን ኢንዲኬተር ወርድ ስላለ ብቻ እንትን ማድረግ አንችልም። ኮንክሉዥን እና ፕሪሚስን መለየት ይችላል ማለት አንችልም። ቅድም ላይ በምሳሌ በሲንስ እንዳየ ነው ማለት ነው። ሶ ኢንዲኬተር ወርዶች ያመለክቱናል። ሁለተኛው ደግሞ ኢንፈረንሻል ሪሌሽንሺፕ ነው። በሁለቶቹ መካከል ወይም ደግሞ በፕሪሚሲስ እና በኮንክሉዥን መካከል ያለው ሎጂካል ሪዝኒንግ ወይም ደግሞ ምክንያታዊ ዝምድና አለው የሚለውን ነገር መለየት ስንችል እሱም አርጊውመንት መሆኑን ይነግረናል ማለት ነው። ሌላው ደግሞ አብሰንስ ኦፍ ታይፒካል ነን አርጊውመንት። እነዚህ ነን አርጊውመንቶች የሚባሉትን ከለየን እነሱ ካልሆኑ አርጊውመንት ነው ማለት ነው። ስለዚህ ዋርኒንግ፣ አድቫይስ፣ ሪፖርት፣ ኤክስፕላኔሽን እነዚህ ነገሮች ካልሆኑ አርጊውመንት የመሆን እድሉ ሰፊ ነው ማለት ነው። ስለዚህ እነዚህንም አርጊውመንት ያልሆኑትን ፓሴጅ ታይፖች አይደንቲፋይ ማድረግ ይጠበቅብናል ማለት ነው። ኢፍ ኢን ዳውት ኤንድ ኖ ኢንዲኬተር ወርድስ አር ፕሬዘንት ኮንሲደር ኢፍ ዘ ፈርስት ስቴትመንት ኩድ ቢ ዘ ኮንክሉዥን ዊዝ አዘር ሰፖርቲንግ ኢት። እንግዲህ እነዚህ ኢንዲኬተር ወርዶች ከሌሉ
የመጀመሪያው ስቴትመንት በሌሎች ሰፖርት ተደርጎ ኮንክሉዥን መሆን ይችላል የሚለው ነገርም መጠየቅ አለብን ማለት ነው። ቅድም ላይ ኢንፈረንሻል ክሌም ስንመለከት ብዙ ጊዜ ኢንዲኬተር ወርድ ከሌለ ኮንክሉዥኑ መጀመሪያ ላይ የመምጣት እድል አለው ብለን ተመልክተናልና እሱንም ኮንሲደር ማድረግ አለብን ማለት ነው። ስለዚህ ለዛሬ ቪዲዮ እንዳይረዝም እዚህ ጋር ይበቃናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ ሼር ማድረግ እንዳይረሳ። ሌሎች ቪዲዮዎችንም ሌሎች ኮንተንቶችንም እንድሰራላችሁ በዚሁ አበረታቱኝ። ከዛ በተጨማሪ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት አድርጉልኝ። ቀጣይ ደግሞ ታይፕስ ኦፍ አርጊውመንት የሚለውን በደንብ የምንመለከት ይሆናል። መልካም ጊዜ